ልጆቹ ታዋቂ ፌመስ ሀብታም በገንዘብ ደረጃ የተሳካላቸው እንዲሆኑ ከማድረጉ አንፃር መጥፎ ነገር አውርቶ መጥፎ ነገር ሰርቶ ስኬታማ መሆን ይቻላል የሚለው መልእክት ለልጆች ያስተላልፋል። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማለት ብልግና ሶሻል ሚዲያ ላይ ወጥቶ እንደ ትልቅ ነገር ማውራት በነውር መታወቅ በብልግና መታወቅ የሚያሳፍርበት ጊዜ መምጣት መቻል አለበት። አሁን እያፈርን ያለ ነው። ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ እንደው ለተከታዮቻችን እንኳን ቢያንስ ማንነኛ አሁን ይቺ ልጅ ማንነኝ ነው የምትለው? የመንፈሳዊ ዓለም ውስጥ ያለች ሰው ነች ወይስ ዓለማዊው ላይ ስትጨፍር የምታደር ሰው ነች? የትኛው ነች? ችካ ሌለክ እየገባ ክሱ ቪዲዮ ምናምን ያልኩበትን ገብታ ጣባጣባ አድርግበት። ምን ችግር አለው? እርጭበት። ወንድ ኮንክ እርጭበት፣ ሴት ኮንች ደግሞ ጉርጉሪበት። እኔ እነሱ የሚያወሩትን ነገር ብቻዬን ራሱ አልደግመውም። እንኳን አይደለም ሚዲያ ላይ አሁን ይቺ ልጅ የምታወራውን አሁን የሰማችሁትን ወሬ እኔ ብቻዬን ራሱ አልደግመውም። እንዴ እኮ ከምንም በላይ ነው ለኔ፣ በጣም ትልቅ በረከት ነው ለኔ። ኢቭን የሌላ እምነት ሰዎች እንኳን ክርስትና የተቀበሉበት ሁኔታ አለ በእኔ ምክንያት። ፈጣሪ ስለሚረዳኝ ነው፣ ፈጣሪ ረድቶኝ ነው እዚህ የደረስኩት ትላለች። እንዴ ፈጣሪ የረዳሽ የብልግና መልእክት እንድታስተላልፊ ልጅ ትውልድ እንድታጠፊ ና እዚህ ላይ አንጥፈህ ነው ማበላክ። ና ቀይወጥ ነው ማበላክ። እዚህ ጋር ቀይወጥ፣ እዚህ ጋር ምን መልእክት ለማስተላለፍ ምን ትርፍ ይገኝበታል ተብሎ ሰው እንደሚያየው ራሱ ግራ ይገባኛል። መንግስት ራሱ ትውልድ እየጠፋበት ያለውን ይሄንን አካሄድ እንዴት ጸጥ ብሎ ሊመለከተው እንደሚችል በጣም ነው ግራ የሚገባው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እንደውም የማ ልጅ ናት፣ ምን አይነት ጋጥ ወጥ ናት፣ ምን አይነት ስነ ስርዓት የሌላት ናት እየተባለች የምታመጣው ነገር ቤተሰብን ያሸማቀቃል ብዬ ነው የማስበው። መጠየቅ ካልጀመሩ በህግ መታሰር ካልቻለ ይሄ ጉዳይ ነገ ከነገ ወዲያ በእርግጠኝነት የምነግራችሁ በብልግና ታዋቂ ስለመሆን በብልግና ገንዘብ ስለማግኘት ወጥቶ ሶሻል ሚዲያ ላይ ብልግና ማውራት ኖርማል የሚሆንላቸው ትውልዶች ከታች እየመጡ ናቸው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን ከሰሞኑ በሶሻል ሚዲያ ላይ በተለይም ደግሞ በቲክቶክ መንደር መነጋገሪያ የሆነ አንድ ጉዳይ ይዘን መጥተናል። ይህም ጉዳይ ከሰሞኑ ማህበራዊ እሴቶቻችንን እየጎዱ ነው በሚል በኮሜዲያን እሸቱ መለሰ ኖርማል አይደለም የሚል ፕሮግራም መጀመሩን ተከትሎ እሸቱ ያነሳቸው ጉዳዮች አንዳንድ ወገኖችን ያስቀየሙ መሆናቸውን እንዲሁም ደግሞ ለሱ የሚሰጡ ምላሾችን የተመለከትንበት ሁኔታ ነበር የነበረው። እኛም ለዛሬ ፕሮግራማችን በእሸቱ መለሰና በአምቢ ሀበሻ በተባለችው ልጅ መካከል የተፈጠረው ጉዳይ ምንድን ነው? እሸቱ ኖርማል አይደለም ሲል የጀመረው አዲስ ፕሮግራም ምን አንደምታ አለው? የተናገረው ነገርስ ምን ያክል እውነትነት አለው? የተነሳበት ተቃውሞና በሱ ጎን ያሉ ደጋፊዎቹ የሚያነሷቸው ሐሳቦችስ ምንድናቸው የሚለውን ጉዳይ በዛሬው ፕሮግራማችን የምንመለከተው ነው የሚሆነው። ባነሳነው ጉዳይ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር ወይም ደግሞ አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ከዚህ በፊት እኛም በተደጋጋሚ በተለይ ደግሞ ይሄ ሶሻል ማህበራዊ ህይወታችንን የሚጎዱ ነገሮች በሶሻል ሚዲያ ላይ በተለይም ደግሞ በቲክቶክ መንደር ላይ በጣም ብዙ ጊዜ የሚንጸባረቁ አሉታዊ መልእክት ያላቸው ቪዲዮዎችን እኛም ከዚህ በፊት የሰራንበት ፕሮግራም እንደነበር ታስታውሳላችሁ። ቲክቶክ ላይ ያለው ትውልድ በጣም አንደር ኤጅ የሆነ ነገሮችን ማገናዘብ የማይችል ነው በብዛት ያለው። ተከታዮቹ ቲክቶክን የሚመለከቱት የቲክቶክ ተከታዮች እስከ 16 እስከ 15 ዓመት ድረስ ያሉ ቲኔጀሮች እንደመሆናቸው መጠን እዛ ላይ የሚተላለፉ መልእክቶች እጅግ በጣም ወሳኝ የሆነ ሚናን የሚጫወቱ እንዲሁም ደግሞ በቀላሉ ትውልድ ሊበላሽበትና ሊጠፋበት የሚችልበት በአግባቡ ከተጠቀሙበት ደግሞ ብዙ ዕውቀት እንዲሁም ደግሞ አዝናኝ የሆኑ ነገሮችን
የሚያገኙበት እንደመሆኑ መጠን የምናስተላልፋቸው በተለይ ኮንተንት ክሬተሮች ሶሻል ሚዲያ ላይ በተለይም ደግሞ ቲክቶክ ላይ ያሉ ኮንተንት ክሬተሮች እነዚህን የሚያስተላልፏቸውን መልእክቶች በኃላፊነት ማስተላለፍ አለባቸው። ካልሆነ ትውልድ የሚሰራው እንደ ድሮው እኛ ማህበረሰቡ በሚል በማህበረሰባዊ እሴት እኛ ባደግንበት አይነት ሁኔታ አይደለም የዛሬ ልጅ እያደገ ያለው። ሶሻል ሚዲያ ላይ ያለ ማንኛውም አይነት መልእክት ልጆቻችን ጆሮ ላይ ይደርሳል፣ ልጆቻችን ይመለከቱታል። እነሱ በሚመለከቱበት ጊዜ ይሄ መጥፎ ነው፣ ይሄ መልካም ነው፣ ይሄ ጥሩ ነው ብለው ነገሮችን ማኔጅ ማድረግ የማይችሉበት እድሜ ላይ ስለሆኑ ሁሉም ነገር መልካም እየመሰላቸው ወዳልሆነ ነገር የሚገቡበት ሁኔታ ይፈጠራል። ያንን ከመቆጣጠርና ነገሮችን በኃላፊነት ከመስራት አንጻር አንዳንድ ጊዜ አሉታዊ የሆኑ በተገቢ ያልሆኑ መልእክቶችን የያዙ ቪዲዮዎች የሚሰሩ ኮንተንት ክሬተሮችን እኛም ከዚህ በፊት በሰራነው ቪዲዮ ለመገሰጽ እንዲሁም አቅጣጫ ለማስያዝ ለማሳየት የሞከርንበት ጊዜ እንደነበር ታስታውሳላችሁ ብዬ አስባለሁ። ከሰሞኑም ከዚሁ ጋር በተያያዘ እሸቱ መለሰ ኮሜዲያን እሸቱ መለሰ የጀመረው አንድ ኖርማል አይደለም የሚል ፕሮግራም አለ። በዚያ ፕሮግራሙ ላይ ያነሳቸው ሐሳቦች አሉ። በተለይም ደግሞ እንደዚህ አይነት ኮንተንት ክሬተሮች ነን ብለው በማህበረሰቡ ላይ በትውልዱ ላይ መጥፎ መልእክትን የሚያስተላልፉ ሰዎችን የነቀፈበት እንዲሁም ደግሞ ሃይማኖትን፣ መንፈሳዊ ህይወትንና ዓለማዊ ህይወትን መለየት አለብን ሲል ያስተላልፈው መልእክት ነበረ እና እሸቱ ያን መልእክት ካስተላለፈ በኋላ እዛ ላይ እንደ ምሳሌ አድርጎ ያቀረባት አንዲት ልጅ ነበረች። ባምቢ ሀበሻ ትባላለች። እኔ ቲክቶክ መንደር ላይ ብዙም ጊዜ ስለማላጠፋ ብዙዎቹን አላቃቸውም እና ከሰሞኑ ሲራገብ ነው ይሄ ነገር ምንድነው ብዬ ለማየት የሞከርኩት። እሸቱ ያነሳው ነገር ይሄ ነገር ለትውልዱ የሚጠቅም ነገር አይደለም፣ ልጆችን የሚያጠፋ ልጆች ወዳልሆነ መስመር እንዲገቡ በተለይም ደግሞ እንደዚህ አይነት ኮንተንት ክሬት የሚያደርጉ ሰዎች ያን ኮንተንት ከሰሩ በኋላ የሚከተሏቸው ሰዎች ወይም ደግሞ ማስታወቂያ የሚያሰሯቸው ሰዎች ልጆቹ ታዋቂ፣ ፌመስ፣ ሀብታም በገንዘብ ደረጃ የተሳካላቸው እንዲሆኑ ከማድረጉ አንጻር መጥፎ ነገር አውርቶ መጥፎ ነገር ሰርቶ ስኬታማ መሆን ይቻላል የሚለው መልእክት ለልጆች ያስተላልፋል። ስለዚህ እንዲህ አይነት መልእክቶችን ከማስተላለፍ ብንቆጠብ መልካም ነው የእሸቱ መለሰ መልእክት የነበረው። ነገር ግን ብዙ ተቃውሞ ሲነሳበት በተለይም ደግሞ ባምቢ ሀበሻ ከምትባለው ልጅ ሳይድ የሆኑ ሰዎች ኖርማል ያልሆነውን ነገር ኖርማል ሊያደርጉ ሲሞክሩም እየተመለከትን ነበር እና እሸቱ ያለው ነገር ምንድን ነው የሚለውን ነገር መጀመሪያ ላይ የሰራውን ቪዲዮ እንመልከትና ምንድን ነው ያወራው የሚለውን ለመገንዘብ እንዲመቸን ተመልሰን እንመጣለን። እኔ ይህንን ሀሳብ የምሰነዝረው ታዳጊ ልጆቻችን የእኛንም ድምፅ ይስሙ ብዬ ነው እንጂ አውቆ ያበደ ይሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ፣ ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም፣ በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። እንግዲህ እሸቱ እያወራ ያለው ልጅቱ ስታስተላልፍ የነበረው ስትሰራቸው የነበሩት ቪዲዮዎች አንደኛ ወጣ ያሉ ናቸው። የኢትዮጵያዊ ስነ ምግባር ኢትዮጵያዊ ትውልድ ያደገበትን ስነ ምግባርና በስነ ስርዓት ልጆች ሊያዩት የሚገባ አይደለም የምትሰራቸው ስራዎችና እንደዚህ አይነት ኮንተንት ክሬት የሚያደርጉ ሰዎች ለልጆቻችን ኃላፊነት ሊሰማቸው ይገባል። በተለይም ደግሞ ከዓለማዊ ህይወትና ከመንፈሳዊ ህይወት ጋር ተያይዞ
ገዳማት፣ ቤተክርስቲያን፣ የእምነት ተቋማት እንዲሁም ደግሞ የሚመለከታቸው በጉዳዩ ላይ ያሉ በኃላፊነት ላይ ያሉ በተለይም በቤተክርስቲያንና በገዳማት ዙሪያ ያሉ ምዕመናን እንዲሁም ጉዳዩ ይመለከተናል፣ ሃይማኖት ይመለከተናል የሚሉ ሰዎች እንደዚህ አይነት ኮንተንት የሚሰሩ ሰዎችን እንዴት የገዳም ማስታወቂያ ያሰራሉ ነው የእሸቱ መለሰ መልእክት የነበረው። እኔም የምጋራው ሐሳብ ነው። የሰው ልጅ የፈለገውን አይነት አመለካከት ሊኖረው ይችላል። አንደኛ ልጆችን ትውልድን ከማነጽ አንጻር፣ ልጆችን ከማበላሸት አንጻርና ልጆችን በተሻለ ስነ ምግባር አንጾ ከማሳደግ አንጻር ሶሻል ሚዲያ የራሱ ኢምፓክት ይዞ እየመጣ ስለሆነ እንደዚህ አይነት ጎጂ የሆኑ መልእክቶችን ለልጆች ማስተላለፍ ተገቢ አይደለም። ከዛ ሲቀጥል ደግሞ ዓለማዊነትና መንፈሳዊነትን መለየት አቅቶናል። እንዴት በዓለማዊ ሁኔታ በተለይም ደግሞ አላስፈላጊ የሆኑ አሉታዊ መልእክቶችን የምታስተላልፍ ልጅ እንዴት የገዳም ማስታወቂያ ትሰራለች? እንዴት ይሄንን ሊያሰሩ ይችላል? እንደውም እንደዚህ አይነት ጥያቄ መነሳት የነበረበት ከአባቶች በኩል ነበር ይላል እሸቱ መለሰ። እና ይሄ ነገር ልጅቱ የሰራችው ስራ፣ ያወራችው ወሬ፣ የተናገረችው ነገር እና ያን ነገር ካወራች በኋላ ደግሞ እንደዛ አይነት ስነ ምግባር ያላት ልጅ በተለያዩ ዳንሶቿ በተለያዩ ከማህበረሰቡ አመለካከትና እሴት ያፈነገጡ ቪዲዮዎችን እየሰራች ያለች ልጅ የገዳም ማስታወቂያ ልትሰራ የቻለችበት ሁኔታ ራሱ እጅግ በጣም አጠያያቂ ነው። እና ይሄንን ነገር ነው ኖርማል አይደለም ያለው እሸቱ። ብዙ ነገሮችን ኖርማል አድርገናቸው ኖርማል ያልሆኑ ነገሮች ሁሉ ተላምደውን እንደ ቀላል እንደ ቀልድ ስቀን እያለፍንባቸው፣ ነገር ግን ትውልድ እየጠፋባቸው ነው ያለው። ስለዚህ ኖርማል ያልሆኑ ነገሮችን ከዚህ በኋላ እንደውም ጠንክረን መግለጽ አለብን፣ ለማህበረሰቡ ማሳወቅ አለብን፣ መተቸት አለብን ያለው እሸቱ። ኖርማል አይደለም ያለው ነገር ግን ምንድነው? እሸቱ ኖርማል አይደለም ያለው እስኪ እቺ ባምቢ ሀበሻ የተባለችው ልጅ የምትሰራቸው ቪዲዮዎች እና እሸቱ እንዴት ያለበትን ነገር እንመልከት እስኪ። አንድ ሁለት ቪዲዮዎቿን እሷ ከሰራቻቸው መልእክቶች እንስማና ደግሞ ኖርማል ነው ኖርማል አይደለም የሚለውን ጉዳይ እንነጋገርበታለን። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። ተረጡትሽን ዞር አድርጊው ተለቅ ቢል እንደዚህ አጣፋልህና ወደኋላ እንዲሄድ አድርገው ነበር። አንሶ እኮ ነው ወዴትም ልደብቀው አልቻልኩኝም። ብዙ ቆሙ ቀር ሴቶች በስተዋል። ጸባያችሁን አሳምሩ። ፕራውድሊ ቆሙ ለመቅረት ነው ፕላኔ። ሽንት ቤት ደግሞ በሁለቱም እያቀያየርኩ መሽናት እችላለሁ። አንድም ተከፍቶ ራሱ ባዶ እጁን ነው የሚያለቅሰው። እኔ ሚሊዮን አቅፌ እንዳለቅስ ያረከኝ ብቸኛ ሰው እኮ ነው ከኔ አባት። እንግዲህ እንደሰማችኋት እኔ አልደግመውም እሷ ያወራችውን ነገር አልደግመውም። ነገር ግን ስለ ትዳር ነው የምታወራው። ስለ ትዳር እያወራች ነገር ግን እኔ እንደፈለኩ እያረኳቸው እግሬን እየላሱ ነው እግሬን እየሳሙ የፈለኩትን ነገር እያደረኩ በእነሱ ላይ ቆሻሻ ነገር ሁሉ እያደረኩኝ እሷ ያለችውን ቃል በቃል በጣም ስለሚደብር ነው መድገሙ። እንደዛ እያደረኩኝ የሚያገባኝ ወንድ አላጣም ነው ያለችው። ይሄንን መብትሽ ነው። እንደዛ ሆነሽ የሚያገባሽ ሰው አለማጣትሽ አንድ ነገር። ነገር ግን ይሄንን ቆሻሻ የሆነ መልእክት ሶሻል ሚዲያ ላይ ይዞ መጥቶ ለትውልድ አላስፈላጊ መልእክት ማስተላለፍ ምን የሚሉት ስልጣኔ ነው? ምን የሚሉት ዕውቀት ነው? ምን የሚሉት ኮንፊደንስ ነው? ሲጀመር አንቺ ስለ ትዳር ወይም ያንቺ ጓደኞች ያንቺ ተከታዮች ስለ ትዳር የፈለጋችሁትን አመለካከት ሊኖራችሁ ይችላል። እሱ ጉዳያችን አይደለም እኛ። ነገር ግን ሶሻል ሚዲያ ማለት በጣም ብዙ ህፃናት ልጆች የሚባሉ ቲኔጀሮች የሚያዩት አሁን ደግሞ ወላጅም ራሱ መከልከል እስከሚከብደው ድረስ ልጆችን ከሶሻል ሚዲያ መነጠል እጅግ በጣም ከባድ እየሆነ እየመጣ ነው። ቢያንስ ያልገቡት ልጆች ከዚህ በኋላ እንዴት መከልከል ይቻላል የሚለው ጉዳይ እንዳለ ሆኖ የገቡት ግን ሶሻል ሚዲያን የሚከታተሉ ወጣቶች አንዳንዶቹ ደግሞ እንደ ገቢ ምንጭም አድርገው እየተጠቀሙበት ስለሆነ እዛ ላይ የሚተላለፈው ነገር በኃላፊነት ከማስተላለፍ አንጻር ምንድነው እየሰራች ያለችው ይች ልጅ? አሁን ስለ ትዳር የምታስተላልፈው መልእክት ምንድነው? እሷ የፈለገችውን አመለካከት ሊኖራት ይችላል። ነገር ግን ትውልዱ ላይ ምን ለመቅረጽ ስለፈለገች ነው እንደዚህ አይነት ቆሻሻ መልእክት ሚዲያ ላይ የሚተላለፈው? ይሄ ጉዳይ ኖርማል ነው ወይ? እሸቱ መለሰ ኖርማል አይደለም ያለው ጉዳይ ለብዙዎቻችን ኖርማል ነው ወይ? ለኔ ኖርማል አይደለም።
በቃ ተከታይ ስላገኘህ ብቻ የሆነ በተሳሳተ መንገድ ያደገ ትውልድ ስላለ ያ ትውልድ ደግሞ እንደዚህ አይነት ቆሻሻ መልእክቶችን የሚከተል አብዛኛው የሚባለው በተለይ በወያኔ ዘመን ያደገው ትውልድ እንደዚህ አይነት ያፈነገጡ መልእክቶችን የሚፈልግ ወጣ ያሉ ዳንሶችን፣ ወጣ ያሉ አለባበሶችን፣ ራቁት የሆኑ ሴቶችን ማየት የሚፈልግ ትውልድ እንደመፈጠሩ መጠን ያን ነገር የሚያይ ሰው ስላለ ብቻ እንደዚህ አይነት ቆሻሻ የሆነ መልእክት ዓለም በሚያየው ሚዲያ ላይ ገብቶ ማስተላለፍ ከስነ ምግባርም ከሞራልም ከኢትዮጵያዊ ስነ ምግባርም አንጻር ትክክል አይደለም፣ ኖርማል አይደለም። ይሄ ኖርማል ሊሆን አይችልም። እያንዳንዱ ሰው ዛሬ ሚዲያ እጁ ላይ አለ። እጁ ላይ የተፈጠረለትን ሚዲያ ግን ተገቢ በሆነ መንገድ ህይወቱን ለመቀየር የማህበረሰብ አመለካከትን ወደ አዎንታዊ መንገድ ለማምጣት እንዲሁም ደግሞ ሌሎች መረጃዎችን ለማግኘትና ዕውቀት ለመገቤት የሚጠቅሙ በጣም ብዙ ዌብሳይቶች አሉ፣ በጣም ብዙ ኮንተንት ክሬተሮች አሉ፣ ጠቃሚ ነገሮች ያሉበት ያን ነገር ለመስራት ራስን አፕዴት አድርጎ የተሻለ ነገር ለማግኘት እንደመጠቀም ለብልግና ማስተላለፊያ ብቻ የተፈቀደ ይመስል ቲክቶክ ኢትዮጵያ ውስጥ እንደገና ደግሞ ኮንተንት ክሬተሩ በአብዛኛው ኮንተንት ክሬተሮች የብልግና መልእክት ብቻ እያስተላልፉ ታዋቂ ስለመሆን የሚፈልጉ ሰዎች ናቸው ያሉት። እንዴት አድርገን ይሄንን ኖርማል ነው ብለን እንለፍ? ይሄንን ኦኬ። ይሄ ካልበቃችሁ ደግሞ ሌላ ቪዲዮ እንመልከት። እቺ ልጅ የምትሰራው ስለሆነ ሰው ነው የምታወራው። አሁንም እሷ የምትለውን አልደግመውም። ነገር ግን ከዚህ ቀጥሎ የምትለውን ቪዲዮ ደግሞ የምታወራውን ነገር ስሟትና ኖርማል ነው ኖርማል አይደለም ይሄ ጉዳይ የሚለውን እናወራለን። አንተ ብብት ያልከው ና እዚህ ላይ አንጥፈህ ነው ማበላክ። ና ቀይ ወጥ ነው ማበላክ። እዚህ ጋር ቀይ ወጥ፣ እዚህ ጋር ቅቅል፣ እዚህ ጋር አይብ አድርጌ ማህበራዊ ነው እንዲህ ማበላክ። አሁን ይሄ እንዴት ኖርማል ሊሆን ይችላል? የሰው ልጅ አደባባይ ወጥቶ እንደዚህ ቪዲዮ እየቀረጸ እንደዚህ አይነት ቆሻሻ የሆነ ስድብ ያውም ሴት ልጅ እንደዚህ እንድታስተላለፍ የተፈቀደበት እኮ በእኛ ዘመን ኢትዮጵያ ውስጥ ብቻ ነው። አሁን መንግስት የሶሻል ሚዲያ ኮድ ኦፍ ኮንዳክት አዘጋጃለሁ ብሎ ነበር። ከዚህ በፊት አዶናይ የሚባለው ቲክቶከር እንደዚህ አይነት ቆሻሻ መልእክቶችን ለትውልድ እያስተላለፈ ብዙዎቻችን ስንተች ነበር፣ ስንቃወም ነበር። ከዛ በኋላ ታስረው ተፈቱ። ከዛ በኋላ ምን እንደሆነም አላየውም፣ ምን ያልተከታተልኩም። ነገር ግን በጣም ብዙ ቆሻሻ መልእክት የሚያስተላልፉ ሰዎች ስላሉ መቼ ነው ይሄ የሶሻል ሚዲያ ኮድ ኦፍ ኮንዳክት የሚወጣው? መቼ ነው እንደዚህ አይነት ቆሻሻ መልእክቶች መተላለፋቸው የሚቆመው? ማንም ሰው እየወጣ እንደዚህ ዓለም የሚያየውን ቪዲዮ እንደዚህ አይነት ሴት ልጅ እንዲህ አፏን ከፍታ እንደዚህ እየተሳደበች የምትቀርጽበት ቪዲዮ ምን መልእክት ለማስተላለፍ ምን ትርፍ ይገኝበታል ተብሎ ሰው እንደሚያየው ራሱ ግራ ይገባኛል። መንግስት ራሱ ትውልድ እየጠፋበት ያለውን ይህንን አካሄድ እንዴት ጸጥ ብሎ ሊመለከተው እንደሚችል በጣም ነው ግራ የሚገባኝ። ይሄንን ኖርማል ነው ብለው ደግሞ የሚከራከሩ ሰዎች አሉ። በጣም የሚገርመው ነገር እሸቱ ይሄንን በመቃወሙ እንደዚህ የምታወራ እንደዚህ በጋጠ ወጥነት ራሷን የምትገልጽ ሴት እንዴት የገዳም ማስታወቂያ ትሰራለች ብሎ በመናገሩ እሷን ደግፈው እንዴት እሸቱ እንደዚህ ያወራል ብለው የሚናገሩ ደግሞ አሉ። አንዳንድ እፍረት የሌላቸው ለራሳቸውም ክብር የሌላቸው ሰዎች ማለት ነው። ባምቢ ወጣቶችን ታበላሻለች ካልክ አንተም ህፃናቶችን ታበላሻለህ። ያንተን ልጅ ቴሌቪዥን አታሳየው። የኛን ልጆች ግን አንተ በምትሰራው ኤአይ ዘፈኖች እንዲያዩ ታደርጋለህ። ስለዚህም አንተ ማን ትውልድን ለማዳን ትውልድን ለመግደል ትውልድን ለምናምን ብለህ የምታወራው? ፐርሰናሊ በምታረገው ነገር ልትተቻት ትችላለህ። እኔም ተቻታለሁ። በሃይማኖት ግን አስተካከል። እኔ ከሰማይ ከመጽሐፍ ምንድነው ከቤተ ክርስቲያን የወረድኩኝ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ከርቤ ሸታለሁ ብለህ ካወራ አንተም ያው ነህ እሸቱ፣ አንተም ያው ነህ። በጣም የሚገርመው ይቺ አሁን ሊያ ትባላለች እና እሷ ራሷ በጣም በብልግና የምትታወቅ በጣም ስርዓት አልበኛ የሆነች ከሴት ልጅ የማይጠበቁ ስራዎችን ወሬዎችን የምታወራ በጋጠ ወጥነቷ ራሷን ማሳወቅ የፈለገች እና የታወቀችም ናት። ብዙዎቹ በጋጠ ወጥነት የታወቁ ናቸው ቲክቶክ ላይ ያሉ ቲክቶከሮች። እኔ ይቅርታ አድርጉልኝ አብዛኛው ማለት እችላለሁ። አሁን በታዋቂነት የምናያቸው ቲክቶክ ላይ ተሳካላቸው የሚባሉ መሳካት ኢኔሴንስ ስኬት በገንዘብ ደረጃ አሁን ትውልዱ እንዲያይ እየተፈለገ ያለው ስኬት ማለት ገንዘብ ብቻ ማግኘት እንደሆነ ምንም አውራ ምንም በል ግን ገንዘብ የምታገኝበትን ነገር ስራ የሚል ትውልድ ራሱን እያጠፋ ነገር ግን ስኬትን ከገንዘብ አንጻር ብቻ እንዲመለከት እያደረጉ ያሉ ሰዎች ናቸው። አዶናይ የሚባለው ቲክቶከር ከዚህ በፊት ሰግጥ ፈምስ በሚል
ደድቡ መደደብ ነው ገንዘብ የሚያስገኘው እያለ ሲሰብክ እንደዚህ አይነት ስብከትን አቁም ብለን ብዙዎቻችን ስንናገር ነበር። በተወሰነ ደረጃ ያንን አመለካከቱን እሱም ተወሰነ ሼፕ አድርጎታል ብዬ አስባለሁ ብዙዎቻችን መናገራችን። አሁንም እንዲህ አይነት ብልግና ነውር ነው፣ ለትውልድ ኢትዮጵያዊነትን ስነ ምግባርም አይገልጽም፣ ከኢትዮጵያዊነት ያፈነገጠ ነው። ከዛ ሲቀጥል ትውልድን የሚያበላሽ ነው። ለልጆቻችን እንጨነቃለን። ህፃናት ሆነው ከታች ለሚመጡ ገና ሶሻል ሚዲያን እየተቀላቀሉ ላሉ ህፃናት የሚተላለፉ መልእክቶች ጥንቃቄ ያስፈልጋቸዋል። ኮንተንት ክሬተር ነኝ የሚል ሰው የሚያስተላልፈውን ነገር ኃላፊነት መውሰድ መቻል አለበት ብሎ ስለተናገረ የሷ ደጋፊ ነን የሚሉ ሰዎች ደግሞ እየወጡ እሸቱን ለመንቀፍ ይሞክራሉ። ይቺ ሊያ የምትባለው ሴትዮ ራሷ በብልግና የምትታወቅ ሰው ነች። አሁን ብልግናን ደግፋ እንዴት እሷን ትናገራለህ እያለች ያለችው ማለት ነው። ማነሽ አንቺ ሲጀመር ይሄን ወሬ የምታወሪው አንቺ ማን ስለሆንሽ ነው ብለን ብንጠይቃት ከዚህ ቀጥሎ የምታወራውን ቪዲዮ ብቻ መስማት ልጅቱ ማን እንደሆነችና የብልግና ደጋፊ የመጀመሪያ ቀንደኛ ደጋፊ መሆኗን እንረዳለን። አየንልሽ ቪዲዮስ እንትን ሴጋር ጋር ጭበት ቪዲዮን ካየው ታዲያ ለኔ ለምን ትነግረኛለህ? ችካ ሌለክ እየገባክ እሱ ቪዲዮ ምናምን ያልኩበትን ገብታ ጣባጣባ አድርግበት። ምን ችግር አለው? እርጭበት። ወንድ ኮን ከርጭበት፣ ሴት ኮች ደግሞ ጎርጎሪበት። ምን ችግር አለው? ምን ችግር አለው? የሚያስረጭሽ ከሆነ እርጭበት፣ የሚያስረጭ ከሆነ እርጭበት። አትደነቅ ለለነ በቃ አትደነቅ። አየነው ወጣንበት ገባንበት ከምትሉ እርጩበት፣ ጎርጉሩበት። እኔ ተመችቶኝ አይደል ያደረኩት? አርጉበት። ምን አባታችሁ ታመጣላችሁ? እኔ እነሱ የሚያወሩትን ነገር ብቻዬን ራሱ አልደግመውም። እንኳን አይደለም ሚዲያ ላይ አሁን እቺ ልጅ የምታወራውን አሁን የሰማችሁትን ወሬ እኔ ብቻዬን ራሱ አልደግመውም። አለማፈራቸው የሚገርመኝ እኔ ቤተሰብ አላቸው ወይ ብዬ ጠይቃለሁ አንዳንድ ጊዜ። ቤተሰብ አላቸው ወይ? እንደው አባቴ እናቴ ምን ትላለች፣ አባቴ ምን ይላል ምናምን የሚባል ነገር ቀረ ወይ? ድሮ ኢትዮጵያዊ ስነ ምግባር ምናምን የሚባለውን ኦኬ እንተወው፣ እሺ ስለሌላ ሰው ምን አገባኝ ሊባል ይችላል። ግን ቤተሰብ እናት አባት አይፈራም? በቃ ቀረ ሁሉም ነገር። በጣም የሚገርመው አሁን እንደዚህ አይነት የብልግና ወሬ አውርተው ራሳቸውን በቆሻሻ መንገድ አሳውቀው ከዛ በኋላ ገንዘብ ማግኘት ሲጀምሩ የሚያሳዝነው ነገር ወላጆቻቸው ራሳቸው እነሱ ጋር አብረው ሰልፊ እየቀረጹ ልጆቻቸው ጋር ቪዲዮ እየሰሩ የሚለቁበትን ሁኔታ እናያለን። እንደዚህ አይነት የቆሻሻ መልእክት አስተላልፎ ባገኙት ገንዘብ ለወላጆቻቸው ሀብልና ስጦታ የተለያየ ነገር ሲሰጡም ተመልክተናል። መጀመሪያ እናሳይሽም ቆይ ከፈቺው ይሄ እናቷ ካወቀች በኋላ የምናገረው ነገር አለኝ። 1 2 3 እኔ አሁን እቺ ልጅ ለእናቷ የሰጠችውን ሀብል አይታችኋል። ለእናቷ ሀብል ስትሰጣቸው ምናምን አይታችኋል። ከጎን የተቀመጡት አባቷ ናቸው። የባምቢ ሀበሻ ነው ምናምን የምትባለው ማለት ነው። ነገር ግን እቺ ልጅ ምን አድርጋ ነው ይሄን ገንዘብ ያመጣችው? እንዴት ሆኖ ነው ታዋቂ የሆነችው? የሄደችበት መንገድ ቤተሰቦቿን የሚያስከብር ቤተሰቦቿ በማንነቷ እንዲኮሩ የሚያደርግ መንገድ ነው ወይ? ያ ያሉ ወይ ቤተሰቦቿ ልጃቸው የምታወራውን ነገር አባቷ አይተዋል ወይ? ይሄን ጉዳይ እናቷ ተመልክተውታል ወይ? እንደው እንደ ሴት ኧረ ተይ እንደዚህ አይነት መልእክት ጥሩ አይደለም የሚል ግሳጼ እንኳን ገስጸዋታል ወይ ብለን ብንጠይቅ በእርግጠኝነት እሷ ራሷ ቤተሰቦቼ በጣም ነው የሚያበረታቱኝ፣ ፈጣሪ ስለረዳኝ ነው እዚህ የደረስኩት ትላለች። ስለዚህ ለመጀመሪያ አጠሽ የተናዘዝሽ ቤተሰቦች ጋር አዎ እኔ ለእግዚአብሔር ሁሉ አልነገርኩትም። ይቅር በለኝ አላልኩትም። ለቤተሰቦቼ ሄጄ ይቅር በሉኝ አልኳቸው ማለት ነው። እና እንደሱ ማድረጌ ያ ሁሉ ሰው ሌላ ነገር ሲያወራብኝ እናቴ አባቴ ግን አቅፈው
አሁን ደውዬ አባቴን ባሰማህ አታምንም። በቃ የኔ ጀግና እኔ ብርታቴ እውነት ከእግዚአብሔር ቀጥሎ ቤተሰቦቼ ናቸው ትልቆቹ ብርታቶቼ። የኔ አንበሳ የኔ እናት ባንቺ እንደምኮራ ምናምን ነው የሚለኝ በዚህ ከባድ ጊዜ። ሁሉም ነገር የሆነው ለምክንያት ነው፣ በጣም ለምክንያት ነው። እንደውም በጣም ነው የማመሰግነው እግዚአብሔርን። ኢቭን ይሄ ከሆነ እኔ መጠራት የነበረብኝ ወይ ይሄ ከሆነስ ላይክ እግዚአብሔር እኔን በጣም የፈለገኝ መንገድ ይሄ ከሆነስ እኔ ማን ስለሆንኩኝ እከራከራለሁ? እንዴት እንደዚህ ያረከብኝ ብዬ እንዴት እከራከራለሁ? መከራከር አልችልም። እና በቃ አይዞሽ በርቺ ምናምን ይሄው እኔ ባንቺ ምክንያት እዚህ ገዳም ሄድኩኝ፣ ይሄው ፎቶ ምናምን ይልኩልኛል ምናምን ባንቺ ምክንያት እዚህ ቤተክርስቲያን ሄድኩኝ፣ ዛሬ ንስሐ ልገባ እኮ ነው ዛሬ ምናምን እንደዚህ ቴክስት ይደርሰኛል። በዛው ልክ ማለት ነው ባክሽ ሳይጂኝ ባክሽ እንዴ እኮ ከምንም በላይ ነው ለኔ፣ በጣም ትልቅ በረከት ነው ለኔ። ኢቭን የሌላ እምነት ሰዎች እንኳን ክርስትና የተቀበሉበት ሁኔታ አለ በኔ ምክንያት። እንዴ እኔ በሞትም አይቆጨኝም ከዚህ በኋላ እውነት። እና ለተሻለ ነገር ነው ሁሉም ነገር የሆነ በቃ የተሻለ ነገር እግዚአብሔር ስላሰበልኝ ነውና። ቤተሰቦችሽ የሚያበረታቱሽ ለብልግና ነው? እንደዚህ አይነት ቆሻሻ መልእክት እንድታስተላልፊ፣ እንደዚህ አይነት የብልግና ወሬ ከሴት ልጅ የማይጠበቅ ከኢትዮጵያዊ ስነ ምግባር ያፈነገጠ ያላደግንበት ማንነታችን እጅግ በጣም በሚያቆሸሽ መልኩ ዓለም ሲያየው እነዚህ ኢትዮጵያኖች ምን አይነት ባለጌዎች ናቸው የሚል መልእክት እንዲያስተላልፍ ተደርጎ በተሰራ ቪዲዮ ይሄንን ቤተሰብ ያበረታታል? ይሄን አባት እናት አይዞሽ በርቺ እንደዚህ አይነት ቪዲዮ ስሪ ይላል? አይመስለኝም። የትም ፍጪው ዱቄቱን አምጪው አይነት ጨዋታ ካልሆነ በስተቀር ወላጆቿም በእርግጠኝነት እኔ የሚሰጠው ሀብል የሚሰጣቸው ስጦታ መኪናም ይሁን ቤት ባይገዛላችሁ ይሻላል። ልጆች እንደዚህ ቆሽሸው እንደዚህ አይነት የብልግና ወሬ አውርተው የሚያመጡት ገንዘብ ቤተሰብን የሚያኮራ ቤተሰብ ቀና ብሎ እንዲሄድ የሚያደርግ ነው ብዬ አላስብም። እንዳውም የማ ልጅ ናት፣ ምን አይነት ጋጠ ወጥ ናት፣ ምን አይነት ስነ ስርዓት የሌላት ናት እየተባለች የምታመጣው ነገር ቤተሰብን ያሸማቀቃል ብዬ ነው የማስበው። እና አንዳንድ ጊዜ ቤተሰቦቹ ምን ሆነው ነው ወላጆች ለምንድነው ተይ የማይሉት? ለምንድነው ተው የማይሉት? እንደዚህ አይነት የብልግና ወሬ ሲያስተላልፉ ልጆቻቸው ብዬ ጠይቃለሁ። ከዚህ አልፋ ደግሞ ምን ትላለች? እንደሰማችኋት እኔ ፈጣሪ ስለሚረዳኝ ነው፣ ፈጣሪ ረድቶኝ ነው እዚህ የደረስኩት ትላለች። እንዴ ፈጣሪ የረዳሽ የብልግና መልእክት እንድታስተላልፊ ልጅ ትውልድ እንድታጠፊ ኢትዮጵያዊ ስነ ምግባር ይቅርና የሴት ልጅ ስነ ምግባር የሴት ልጅ ማንነት የማይገልጸውን የማይወክለውን በብልግና የተሞላ መልእክት ስለምታስተላልፊ ወይም እንድታስተላልፊ ፈጣሪ ይረዳል? እውነት ይረዳል? እንደዛ አማኝ ነን የምትሉ ሰዎች አሁን ይሄ እውነት ነው? በጣም በሚያሳዝን ሁኔታ እንደዚህ አይነት የብልግና ወሬ የምታስተላልፈው ልጅ የሆነ ሰዓት ላይ የገዳም ማስታወቂያ ወይም ደግሞ የሆነ መዝሙር ወይም ደግሞ የሆነ የማህበር ጉዞ አለ እያለች ወደ ሆነ ገዳም የማህበር ጉዞ ስታስተዋውቅ ተሰማታላችሁ። ከዛ ቀጥሎ ያለው ቪዲዮ ላይ እንደ እብድ እያበደች ስትደንስ ትመለከታላችሁ። በዚህ ሰዓት በክርስቲያን እህቶቻችንና ወንድሞቻችን ላይ እየደረሰ ያለው ነገር በአርሲ በጣም ያሳዝና ልብ የሚሰብር ነገር ነው። እናንተም እያያችሁ ያላችሁት ነገር ነውና ፍትህንም ከእግዚአብሔር እንደምናገኝ የተማርንበት ሰዓት ነው ብዬ አስባለሁና እንደኔ በጣም ከልቡ በእውነት መጸለይ ገዳም ሄድ የፈለገ ካለ በማህበራዊ ዳሄ የተዘጋጀ ጉዞ ስላለ ለምን አልነግራችሁም ብዬ ነው የመጣሁት። ጥቅምት 30 የፊታችን እሁድ ማለት ነው ወደ ሸንኮራ ዮሐንስ ደርሰን ጸሎታችን አድርሰን ታውቃላችሁ። ዘይዶ እንቆቅልሽ ያልተፈታለት የለምና እስኪ ምንድነው እንጸልይለት። እስኪ በእውነት ከባድ ጊዜ ላይ ያለነውና እስኪ ሄደን እንጸልይ። መሄድ ከፈለጋችሁ እናቴ አርሴማ ብሎ በመጻፍ የፊታችን እሁድ ሐምሌ 6 ወደ ታላቂቱ የበረከት ስፍራ ወደ ሰማዕቷ ናዝሬት አዳማ አርቱ ቅድስት አርሴማ ቤተክርስቲያን አንድ ላይ ልንሄድ ነው። ምን ማለት ነው ይሄ? እንዴት ነው የገዳም ማስታወቂያ ማለት? ይሄ ወደ ሆነ ገዳም የሚኬድ የማህበር ጉዞ ኦኬ አስተዋወቀች። እሺ ቢያንስ በሁለቱ ቪዲዮ መካከል ማንነቴ ምንድነው? ሰው ሲያይ ምን ይላል? እዚህ ላይ የገዳም ጉዞ አስተዋውቄ ከዛ በኋላ ቀጥሎ ያለው ቪዲዮ ላይ እንደዚህ እንደ እብድ እያበዱ መደነስና መጨፈር ለሚያየው ሰው እንኳን ትንሽ ጥንቃቄ አይገባም ወይ? አይን መቀለጃ ነው ወይ? ቤተሰብ ምን ይለኛል፣ ሀገር ምን ይለኛል እና የሚባለው ነገር ይቀርሽ። እንደው ለተከታዮቻችን እንኳን ቢያንስ ማንነኝ አሁን ይቺ ልጅ ማንነኝ ነው የምትለው? የመንፈሳዊ ዓለም ውስጥ ያለች ሰው ነች ወይስ ዓለማዊው ላይ ስትጨፍር የምታደርሰው ነች? የትኛው ነች?
በጣም በሚያሳዝን ሁኔታ ደግሞ ከዚህ ሁሉ አልፋ መዝሙር ከመዘመር አልፋ የገዳም ወደ ገዳም የሚደረግ ጉዞን ከማስተዋወቅ አልፋ ጭራሽ የአንድ ገዳም ማስታወቂያ ገዳሙ እንዲረዳ የገንዘብ ድጋፍ እንዲደረግለት ማስታወቂያ ስትሰራም ነበር አሉ። እንዴት ነው የሰው ልጅ ገዳም ያሉ አባቶች ያንን ገዳም እንድታስተዋውቅላቸው የጠሯት አባቶች ምኗን አይተው ምኗን ተመልክተው ምን የተሻለ ነገር እናገኛለን ከሷ ብለው ነው የጋበዟት? እንዴት ነው አንድ በብልግና የምትታወቅ ልጅ የገዳም ማስታወቂያ እንድታስተዋውቅ ጥሪ የሚደረግላትና ግብዣ የሚደረግላት? የታሉ እነዛ ማህበረ ቅዱሳን ላይ ተቀምጠው አርሲ ኦርቶዶክሶች ተገደሉ እንትና እንደዚህ ተባለ እያሉ ቤተክርስቲያን ክብሯ ተነካ፣ ወላጆች ማነው አባቶች ተገደሉ፣ ቤተክርስቲያን ተቃጠለ እያሉ ወይም ደግሞ ያደረገውን አካል እያወቁት ነገር ግን የፖለቲካ ትርፍ ለማትረፍ ሲሉ ለቤተክርስቲያን ተቆርቋሪ መስለው የሚጮሁት ሰዎች ማህበረ ቅዱሳን ላይ ተቀምጠው ሽብር የሚነዙት ሰዎች እንደዚህ አይነት ጋጠ ወጥ መልእክት የሚያስተላልፉ ሰዎች የገዳም ማስታወቂያ ሲሰሩ ምን ሆነው ነው ዝም ማለት የፈለጉት? አይመለከታቸውም ወይ? ይሄ ቤተክርስቲያንን አያንቋሽሽም ወይ? እንደዚህ አይነት በብልግና የተሞላ መልእክት የምታስተላልፍ ልጅ ምን ሲሆን የገዳም ማስታወቂያ እንድትሰራ ትጋብዛለች? መቼም የገዳሙ ማስታወቂያ ያሰሯት ዓለማዊ ሰዎች ናቸው አትሉኝም? በገዳሙ አካውንት ገንዘብ እንዲገባ ገንዘብ እያሰባሰበች ይሄን ገዳም እንርዳ እያለች እየተናገረች እነዛ የገዳሙ አባቶችና የገዳሙ አበምኔት የሆኑት መነኮሳት ፈቅደውላት ማስታወቂያ እንድትሰራላቸው ነው ማስታወቂያውን የሰራችው። ሌላ ሰው ጠፍቶ ነው ወይ? ሌላ መንፈሳዊ ዓለም ላይ ያሉ ሴቶች ሌሎች ኢትዮጵያውያን የሉም ወይ? በእምነታቸው የተመሰገኑ በስነ ምግባራቸው የተመሰገኑ ለፈጣሪያቸው መስራት የሚፈልጉ ፈሪሃ እግዚአብሔር ያላቸው ሌሎች ኢትዮጵያውያን የሉም ወይ? እሸቱ መለሰ ከዚህ ውጭ ምንድነው የተናገረው? እኔ ጻድቅ ሆኜ አይደለም ስለሱ አማወራው። እሸቱም ያለው ይሄንን ነው። በኃጢአት እበልጣታለሁ ብሏል። እኔም ጻድቅ ነኝ ብዬ አይደለም አሁን ስለዚህ ጉዳይ የማወራው። ነገር ግን ስነ ስርዓት የሌለው በጋጠ ወጥነት የተሞላ መልእክት የሚያስተላልፉ ሴቶች ወይም ደግሞ ሰዎች የገዳም ማስታወቂያን እንዲያስተዋውቁ የተመረጡበትና የሚመረጡበት መስፈርትስ ምንድን ነው የሚለውን ጉዳይ የቤተ ክርስቲያን አባቶች፣ የገዳሙ አበምኔቶች፣ የሃይማኖቱ ተቆርቋሪ ነን የሚሉ ምዕመናን ምን ሆነው ነው ይሄ ጉዳይ ሲሰራ ዝም ያሉት? እሸቱ መለሰ እንዳለው እኛ ከመናገራችን በፊት አባቶች ነበር ይሄን ነገር ተቃውመው መቆም የነበረባቸው። እና እየሆነ ያለው ነገር ምንድን ነው? እንዴት በዚህ አይነት ሁኔታ የሰው ልጅ በዚህ አይነት ሁኔታ እንዴት ዓለማዊም መንፈሳዊም የሆነ ነገር ላይ ሲረክስ ይታያል? ወይ በዓለማዊ መንገድ ስነ ስርዓት ያለው ነገር ሰርተው ውጤታማ የሆነ ነገር አላየንባቸው፣ ዓላማ የሚባል ነገር የሌላቸው ብልግና አውርተው ቆሻሻ ወሬ አስተላልፈው ቆሻሻ መልእክት ተናግረው ታዋቂ መሆንንና ገንዘብ ማግኘትን ብቻ የሚያለሙ ሰዎች የሞሉትን ሶሻል ሚዲያ ከዚያ አልፎ እነዚሁ ሰዎች የገዳም ማስታወቂያ እንዲሰሩ መፍቀድ አንተ ባለጌም ሁን ስነ ስርዓት አልባም ሁን ዱርዬም ሁን የፈለከውን አይነት ስነ ምግባር ይኑርህ፣ ነገር ግን የቤተ ክርስቲያን ማስታወቂያ መስራት ትችላለህ የሚል መልእክት ለትውልዱ አያስተላልፍም ወይ? ኖርማል ነው ወይ ይሄ ጉዳይ? ለብዙዎቻችሁ ኖርማል ሆኖ ነው ወይ ዝም ያላችሁት? በተለይ ቤተ ክርስቲያን አካባቢ ያላችሁ ለቤተ ክርስቲያን ተቆርቋሪ ነን የምትሉ ሰዎች እንደዚህ አይነት ነገር ሲሰራ እንዴት ብላችሁ ያልጠየቃችሁበት ምክንያት ምንድን ነው የሚል ጥያቄ ማንሳት እንፈልጋለን። በአጠቃላይ ቲክቶክ በተለይ ሶሻል ሚዲያው ቲክቶክ ላይ እየሆነ ያለው ነገር እየተወራ ያለው ነገር እጅግ በጣም አሳሳቢ፣ ነገ ከነገ ወዲያ ትውልድ ምን እየተማረ ያድጋል የሚባለው ነገር ብዙዎቻችን ለልጆቻችን እንድንፈራ የሚያደርግና የምንፈራበት ጊዜ ላይ ነው ያለነው። በምን አይነት ሁኔታ ነው ትውልድ የሚታነጸው? ቤተሰብ እንዴት ነው መፈራት ያቆመው? ማህበረሰብ ይሄ አባባል ይሄ አነጋገር ለወላጆች አይመጥንም፣ ለማህበረሰብ አይመጥንም፣ ያደኩበት ስነ ምግባር አይደለም የሚል ነገር እንዴት ነው ሶሻል ኮንተንት ክሪኤተሮች ነን የሚሉ ሰዎች ይሄን ማሰብ ያቃታቸው? ኦኬ እነሱ ማሰብ ያቃታቸው እንደ ማህበረሰብ ይሄን ነገር በአንድ ላይ ቆመን መቃወም ያቃተለም። እሸቱ መለሰ ይሄን በመናገሩ ቅድም ካሳየኋችሁ ሊያ ከምትባለው በብልግና ከታወቀችውና የብልግና ደጋፊ ከሆነችው ሴት ሌላ አንድ ደግሞ ላሳያችሁ። እሸቱ መለሰ አንተ ጻድቅ ሆነህ ነው ወይ ወይም ደግሞ እኔ ጻድቁ እያለሁ እንዴት ኃጢአተኞች የገዳም ማስታወቂያ ይሰራሉ ብሎ እሸቱ መለሰ እንደዛ አለ ብሎ አንድ እሷን ደግፎ የሚናገር ሰው ደግሞ ልጋብዛችሁ።
ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። እኛንን ያበድነው ወይስ እነሱ ናቸው ያበዱት? እኔ አሁን ግራ እየገባኝ ነው። ስናድግ እኮ ኢትዮጵያውያን ስናድግ ኦሮሚያም ክልል ይሁን አፋርም ይሁን ጉራጌም ሶማሌም ትግራይም የፈለገው ኢትዮጵያ ክልል ውስጥ ያለው የልጆች አስተዳደግ ስነ ምግባር፣ ታላቆችን ማክበር፣ ከጋጥ ወጥ ቃላትና አነጋገር መቆጠብ፣ የሃይማኖት አባቶችን በተለይ ደግሞ የማህበረሰብ ኢቲክስ የሚባሉ ነገሮችን ማክበር ሁሉም ኢትዮጵያዊ ሕፃን ተኮትኩቶ የሚያድግበት የስነ ምግባር መንገድ ነው ብዬ አስባለሁ። እና ኢትዮጵያዊ ማህበረሰቦች የኢትዮጵያ ማህበረሰብ በአጠቃላይ ኦሮሞም፣ ትግሬውም፣ አማሮም፣ አፋሩም ሁሉም የማይቀበላቸው ያፈነገጡ ባህሪያቶች አሉ። እነዛ ባህሪያቶች ከማህበረሰብ ያፈነገጡ ናቸው ብሎ ማህበረሰቡ ያመነባቸውን የማይቀበላቸውን ነገሮች ዛሬ እንደ ኖርማል አድርጎ ሚዲያ ላይ ማውራት እንዴት ኖርማል ነው ብለን ልናልፍበት እንችላለን ነው። በጋራ የሚያብዱ ሰዎችን በጋራ ተነጋግረው ትውልዱን ለማበላሸት መንገድ እየቀደዱ ያሉ ሰዎችን እንዴት ነው በጋራ ሆነን መቃወምና በጋራ ሆነን መታገል ያቃተን? እሸቱ መለሰ አሁን እኔ ጻድቁ እያለሁ እንዴት እሷ ኃጢአተኛዋ የገዳም ማስታወቂያ ተሰራለች ብሏል አላለም። እሱ ያለው እኔ በኃጢአት እበልጣታለሁ አውቃለሁ። ነገር ግን እንደዚህ አይነት ስነ ምግባር ያላት ልጅ ከአንዱ የዳንስ ቪዲዮዋ እጅግ በጣም ወሲብ ቀስቃሽ፣ ስሜት ቀስቃሽ ከሆኑ ከማህበረሰብ ካስተዳደግ ከስነ ምግባር ያፈነገጡ ዳንሶቿ ቀጥሎ የገዳም ማስታወቂያ የምትሰራ ሴት ምን ማለት ነው? ይሄ እንዴት ኖርማል ሊሆን ይችላል? በአንድ ጊዜ እንዴት መንፈሳዊም ዓለማዊም መሆን እንዴት ይቻላል? አንዱን መምረጥ የግድ ነው ነው እሸቱ መለሰ ያለው። እኛም እያልን ያለነው ይሄንን ነው። ወይ መንፈሳዊነታችሁን ይዛችሁ ቀጥሉ፣ ወይ ደግሞ ዓለማዊ መንገዳችሁን ይዛችሁ ቀጥሉ ብለ እሸቱ መለሰ ያን ቪዲዮ ከሰራ በኋላ ቤተክርስቲያኔ እኔ አንቺ እንትን አይደለሁም፣ ወኪል አይደለሁም፣ ከዚህ በኋላ ቤተክርስቲያን ወኪሌ ነሽ ብለሽ ወደኔ እንዳትመጪ ትላለች። እቺ ልጅ አፏን ሞልታ በድፍረት እኔ ያንቺ ወኪል አይደለሁም፣ ያንቺ ተጠሪ አይደለሁም፣ ስለዚህ ወደኔ እንዳትመጪ እንዳትፈልጊኝ ትላለች። በስነ ስርዓት ራሷ ናት የምታወራው። ይሄ እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለኔ ቤተክርስቲያን በቂ ነሽ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለኔ ቤተክርስቲያን በቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም፣ ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም ከዚህ በኋላ ምን ታርግ? እሷ እኮ ምንም በቃ ተጠርታለች፣ የገዳም ማስታወቂያ ስሪ ተብላለች። ስለዚህ የቤተክርስቲያን ወኪል ነበርኩ ብላ ብታወራ አይገርምም? የቤተክርስቲያን አባቶች፣ የቤተክርስቲያን መሪዎች፣ የቤተክርስቲያኑ ተቆርቋሪ ነን የሚሉ ምዕመናን፣ የሃይማኖት መሪዎች ነን የሚሉ ሰዎች ይህን ጉዳይ ጸጥ ብለው በዳንስ በብልግና መልእክቶች በተለያዩ ነገሮች የምትታወቅ ሴት የገዳም ማስታወቂያ ስትሰራ የቆየች ሴት አሁን መታ ቤተክርስቲያን እኔ አንቺ ወኪል አይደለሁም ከዚህ በኋላ እንዳትፈልጊኝ። ኧረ ወዴት እየሄድን ነው? ምን እየሆነ ነው ያለው እዚህ ሀገር ላይ? እንዴ በጣም ትልልቅ ሰዎች ያሉበት ሀገር ነው ይሄ ሀገር። በጣም ብዙ አማኞች ያሉበት ሀገር ነው። በጣም ብዙ እንኳን ልጆቻቸውን ሌሎች የጎረቤት የሰፈር ልጆች ኮትኩተው ማሳደግ የሚችሉ ወላጆች ያሉበት ሀገር ነው። ፈሪሃ እግዚአብሔር ያላቸው አያቶች ያሉበት፣ ቅድመ አያቶች ያሉበት፣ አባትና እናቶቻችን ከራሳቸው ልጆች አልፈው
የሰፈር የጎረቤት ልጆች ማስተማር፣ መቅጣት፣ ማሳደግ የሚችሉ ናቸው። ይህ ሁሉ ማህበረሰብ የሚሰማው መልእክት እንዴት በዚህ አይነት ደረጃ የብልግና መልእክት ሊሆን ይችላል? የሚሰማው ሰው ምን ይላል የሚል ጥንቃቄ የጠፋብን ለምንድን ነው? በተለይ እኮ የኛ ትውልድ የሚባለው ይሄ ወጣቱ ትውልድ ላይ ማን አለብኝነትና አፈንጋጭነት እንደ ኖርማል የታየበት ጊዜ ላይ ነው ያለነው። አሁን ይቺ ልጅ የቤተክርስቲያን ወኪል ነች ሳትባል ማንም ሳይጠራት ማንም ሳይመረምራት ማንም ሳይወክላት የቤተክርስቲያን ወኪል አድርጋ ራሷን ጭራሽ እንዳትፈልግኝ ቤተክርስቲያን ከዚህ በኋላ እንዳትመጭ ወደኔ ትላለች። ምን ታርግ እሷ? ሄዳችሁ የጠራችኋት እናንተ የገዳም ማስታወቂያ አስተዋውቂልን ብለው የጠሯት የገዳሙ አበምኔቶች የገዳሙ መነኮሳት ናቸው። ወይም ደግሞ የገዳሙ ጉዳይ ይመለከተናል ለሚሉ እዛ አካባቢ ያሉ ሰዎች አማኝ ነን የሚሉ ሰዎች። ስለዚህ ከዚህ በኋላ እንዳትጠሩኝ አለች። አሁን ይሄ ቤተክርስቲያንን አያዋርድም? ቤተክርስቲያን ሰው አታ ነው ማስታወቂያ የሚሰራላት? የሉም በስነ ስርዓት በስነ ምግባራቸው በባህሪያቸው በእውቀታቸው የተመሰገኑ ሌሎች ሴቶች ሌሎች ወንዶችም ሊሆኑ ይችላሉ ማስታወቂያ ለመስራት። እንደዛ አይነት ሰዎች ጠፍተው ነው ከቤተክርስቲያን ግቢ ውስጥ እንደዚህ አይነት በብልግና የተሞሉ ሰዎች የገዳም ማስታወቂያ እንዲሰሩ የተደረጉት። የቤተክርስቲያን አባቶች ታላላቅ አባቶች ይሄንን ጉዳይ ለምን ችላ ብለው እንዳለፉት አላውቅም። ተቆርቋሪዎች ነን የሚሉ አማኝ ነን የሚሉ የሃይማኖቱ መምህራን ሊቃውንቶች በሙሉ እንዴት ይህን ጉዳይ ችላ ብለው እንዳለፉት ለብዙዎቻችን ጥያቄ ነው። በአጠቃላይ ግን ሶሻል ሚዲያው እጅግ በጣም መጥፎ በሆነ ሁኔታ ማን አለብኝ ባሉ አፈንጋጭነትን መለያቸው ባደረጉ ብልግናን አርማቸው ያደረጉ ለማህበረሰብም ለትውልድም ለቤተሰብም ሆነ ለሀገራዊ ስነ ምግባርና እሴት ጉዳይ የሌላቸው በብልግና ታውቀው በብልግና ገንዘብ ማግኘት ብቻ በሚፈልጉ ሰዎች ተሞልቷል። በተለይ ሶሻል ሚዲያው ይሄ ጉዳይ እኛ ከምንናገረው ነገር አልፎ የህግ ማዕቀፍ የህግ ከለላ ሊደረግለት ይገባል። እንደዚህ አይነት ብልግና የሚያወሩ ሰዎች በህግ ሊጠየቁ ይገባል። ሶሻል ሚዲያ ላይ ኮንተንት ክሪኤተር ነን የሚሉ ሰዎች ስለሚያስተላልፏቸው ጉዳዮች እንደሚጠየቁ አውቀው የሚጠየቁበት ህግ ደግሞ በይፋ ለህዝብ መታወጅ መቻል አለበት። ህግ ካልወጣ እንደዚህ አይነት ወንጀል የሚሰሩ ሰዎች እንደዚህ አይነት የብልግና መልእክት የሚያስተላልፉ ሰዎች መጠየቅ ካልጀመሩ በህግ መታሰር ካልቻለ ይሄ ጉዳይ ነገ ከነገ ወዲያ በእርግጠኝነት የምነግራችሁ በብልግና ታዋቂ ስለመሆን በብልግና ገንዘብ ስለማግኘት ወጥቶ ሶሻል ሚዲያ ላይ ብልግና ማውራት ኖርማል የሚሆንላቸው ትውልዶች ከታች እየመጡ ናቸው። ኖርማል አይደለም ብለን ሁላችንም አደባባይ ወጥተን መጮህ ካልጀመር መንግስትን አስገድደን ህግ እንዲያወጣ ማድረግ ካልቻል አትጠራጠሩ፣ ነገ ከነገ ወዲያ ከኛ በታች የሚመጡት የኛ ልጆች በጣም በተሳሳተ መንገድ እንደሚሄዱ ሁላችንም አይናችን እያየ ልጆቻችን የሚጠፉበትን መንገድ ሲዘረጋ እያየን ዝም ካል ነገ ከነገ ወዲያ እያንዳንዳችን ቤት ውስጥ እንደሚገባ በእርግጠኝነት መናገር ይችላል። እና ብልግና ኖርማል አይደለም፣ ዕውቀት አይደለም፣ ስልጣኔ አይደለም፣ አራዳነት አይደለም። በጣም ጋጠ ወጥነት ድንቁርና ነው። ብልግናን ሶሻል ሚዲያ ላይ ወጥቶ ማውራት በተለይ በሴት ልጅ በወንድ ልጅም ቢሆን ብልግናን ሶሻል ሚዲያ ላይ ወጥቶ እንደ ትልቅ ነገር ማውራት በነውር መታወቅ በብልግና መታወቅ የሚያሳፍርበት ጊዜ መምጣት መቻል አለበት። አሁን እያፈርን ያለነው እኛ ነን። ብልግና የሚያወሩ ሰዎች ኖርማል ነው ለነሱ። ኖርማል አይደለም የምንለው ሰዎች ነን። ብልግና እንዴት እዚህ ላይ ይወራል የምንለው ሰዎች ነን አሁን እያፈርን ያለነው። እና እነሱ እንዲሸማቀቁ ባይሸማቀቁ እንኳን ህግ እንዲገዛቸው ይህን ጉዳይ የሚቆጣጠር የሶሻል ሚዲያ ላይ የሚሰሩ ኮንተንቶችን የሚቆጣጠርና የሚገዛ ህግ መንግስት ማውጣት መቻል አለበት። ይሄንን አጽንኦት ሰጥተን መናገር እንፈልጋለን። እሸቱ መለሰ ኖርማል አይደለም ያልከውን ፕሮግራምህን አጠናክረህ ቀጥልበት። እኛም አለን በምንችለው አቅም እየታገል በተለይ መንግስት ህግ እንዲያወጣ የምንችለውን ግፊት ሁሉ እናደርጋለን። ለልጆች ያስባለሁ፣ ለማህበረሰብ እጨነቃለሁ፣ ለትውልድ እጠነቀቃለሁ የሚል ማንኛውም ኢትዮጵያዊ ይህን ጉዳይ ኖርማል አይደለም ብሎ መቆም መቻል አለበት። የመጨረሻው መልእክታችን ነው። በሶሻል ሚዲያው ላይ እየተናፈሱ ያሉ እንደዚህ አይነት የጋጠ ወጥ መልእክቶችን የሚሰሩ ሰዎችን ኖርማል አይደለም እንበል በሚል መሪ ሀሳብ ያዘጋጀነው የዛሬው ፕሮግራማችን ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለመግለጽ እወዳለሁ።
እንዲሁም ደግሞ የቻናላችን የመሆን መልቲሚዲያ አባል ወይም ደግሞ ሜምበር ቤተሰብ በመሆን ድጋፍ ማድረጋችሁን እንድትቀጥሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።